ጭቅጭቃለ ምንድላች አለ ይሄ ነው መጽሐፍ ቅዱሳዊ ድጋፍ ትክክለኛ አንቻምና የሚለው አንቺን ማሰፈሩበት ምንም ችግር በመካከላችን የለም። ይችላል እንጂ ቋንቋ መግባቢያ ነው እንጂ ቤተክርስቲያናችን ሁሉም መላሽ ያላት እንደገና በአዲስ ኪዳን ወንጌል ያነበራቸው ሰይጣናቱ በሰዎችና አድረው ጌታ ሁሉ ስላቸው ሲደስላቸው ስላሰላቸው ምን አሉ? ጌታ ኢየሱስ ዛሬ ጊዜያችን ልታጠፋ መጣለ ካልሆነ ምን አሉ? ምን አለ ከእሱ ጋርማ ተቀራረቡ ቋንቋውን ተቀመጠ ወንጌላት ላይ ተጽፏል በሙሉ ዛሬ ጊዜያችን ልታጠፋ መጣ ካንተ ጋር ምን ያለን ብለው ተናገረው ብለውና የቆየ አካባቢው መግባቢያ ቋንቋ ነውና እውነት ይሄ በጣም ደስ የሚል ታላቅ ነገር ነው። ለቤታችን ሚካኤል ተገኘበት አዲስ ኪዳን ድንግል ማርያም ናት። አዲስ ኪዳን ናት። እሷ የሌለችበት ምክር፣ እሷ የሌለችበት ቅዳሴ፣ እሷ የሌለችበት መስላይ መስላይ ይላል ያጋንን መስላይ አዲስ ኪዳን ማስረጃዋ እግዚአብሔር ሰው ለመሆኑ ከሰማይ ለመውረዱ ምስጢሩ የእግዚአብሔር የምታው ሰራተኛ ሄዱ ከሰማይ ያገኛል። እረኞቹ ሄዱ መላእክቱ ከሰማይ ሊወርዱ ከድንግል ማርያም ጋር ነው ያገኛል። ይህ ሁሉ ያገኘነው ከሷ በኋላ ናቶስ ቄርሎስ ይዝቁ ከድንግል ማርያም በኋላ የተገኘ እነማለት ምንዋልን ሲሰጡ ከሷ በኋላ የተገኘ ነውና ድንግል ማርያም እንድንማጸናት ከካህኑ ዓለም እንድንለይ ነው። ያው ቤተክርስቲያናችን ንጥር ያለ ከወርቅ ከእም የነጻ በጣም ትልቅ እምነት ነው የምታስተምረውና ደስ ትላላችሁ፣ ታምራላችሁ። በዓሉ ደስ ይላል። ያሉ ስሉስ ቅዱስ ጎራ አደረጉ የሚያጭኑ ሙሉነት ሲጓዙ መዋል እጅግ በጣም እንግዲህ መንገዱ ወንጌል ተሰብኮ ይሆናል። መጽሐፍ ቅዱስ ተሰብኮ ስብከቱ ላይ ማተኮር ነው። ዛሬ ከቤት ወጥቶ ማያስ ሁሉ ይመጣል ይወጣል እና ይሄ የጠላት ምሽግ የሚያፈራስ መጠባ ነው። በጣም ደግሞ በአገዳም ሰርተው በምንም በሲሚንቶም ሰርተው መናፍቃኑ ያደራጁትን አደረጃጀት የጥምቀት በዓል እኮ መድረሻ ሆኖ ሀሳባቸውን ሁሉ ያፈራርሰዋል። ይለዋል እና ይሄ ማንም አቀራችሁ ኢትዮጵያ ቤተክርስቲያን እግዚአብሔር የጠራችሁ ናችሁና እግዚአብሔር ሲጠበቅ ሰማዩ ተከፍቷል። ሰማዩን እንዳናዘጋው ሰማይ ተከፈተ ይላል ቅዱስ ማርቆስ። ጌታ ሲጠመቅ ሰማዩ ተከፈተ። እንዳናየው ተደብቆ ተዘግቶብን የነበረው ሰማይ ተከፍቶ ምስጢረ እግዚአብሔር ያየንበት ቀን ነው ጥምቀት የናፈቅንበት። አሁን ዋናው ከዚህ ደስታ ይዛችሁ የምትሄዱት ምንድን ነው? ግራኙን ምስራትነት ክርስቶስን ወደ ቤታችሁ ጩት ባላችሁ መራግም ሁሉ እናትና ልጅን እሱም ሁሉ አልፈራዩ ደጃችሁ ወገን ታፋፋሉ ትወቱልኝና ከእናንተ ጋር ራስ ግዳይ ላለመዳና ነው ወደ ቤታችን እንድናስገባው ግራኑን እንድናጥበው ግራኑ ንቁንጎን ግራኑ ይሄ ልባችን ነው። ወይኑ እንዲሞላበት ወይኑ አልቆብናል፣ ፍቅሩ አልቆብናል። ሰላሙን አጣለች ኢትዮጵያ ወይኑ አልቆባታል። በአሁኑ ሰዓት እንደገና ወይኑን ለማስጠመቅ የወይኑን ባለቤት ልታስባርቅ ምን ያይዛለች? የቤታችን ድንጋዩ ጓኑ የሚያልቦና ነው። ሰባተለን ሳጥኑን ከፍተው ወርቅ ይሰጡ ያ ልባቸው የተከፈተው። አሁን ደግሞ የሰው ልቦና ሆያ ወይን የሞላበት ወይን ማለት እምነት ነው። ወይን ማለት ሃይማኖት ነው። ወይን ማለት ቅዱስ ወንጌል ነው፣ ቃለ እግዚአብሔር ነው። ሌላ ነገር ውስጣችን እንዳይገባ ንጹሕ ቃል ነው። ክርስቶስ ውስጣችንን እንዲለውጠው እንዲቀይረው ውሃ ያለውን ሕይወታችንን እንዲያጣፍጥልን ግራኙ ምስራል ግራኙ ማለት የኛ ልቦና ነው። ምስራቃዊ ህሊናችን ምስራቃዊ ልቦናችን በጣም አስፈላጊ የሆነ እዚህ ውስጥ ብዙ አተላ ብዙ ትኩስ ነገሮች አሉ። እነሱ ሁሉ ተመልሰው ወይም ሞላ ይገባል ይበቃል መስሏል። የቤተ ጊዜ ስላሴ እንማራለን። እግዚአብሔር ባርካችሁ ያስላችሁ። ለዚህ ለዚህ ዓመት ሰላም በፍቅር ያመስላል። ለቤታችን በመራ ግብራችን ላይ ሁሉ በባልና ሚስት ኑሮ ውስጥ በጎረቤቱ ኑሮ ውስጥ በዘመድ አዝማዱ ኑሮ ውስጥ ገብታ ወይኑን የምታሰጠው እሷ ናትና ዛሬ ጎረቤቱ ለኢትዮጵያን በአምሳል አንድ ሆናል።
ወይም ሞልቶበታል። ኢትዮጵያ በአሁኑ ሰዓት አንድ ሆነ ዳር እስከ ዳር ብዙ ፈተናዎችን እያሳለፈ ስለሆነ አንድነታችንን እንድናጠነክር ሃይማኖታችንን፣ ሀገራችንን አብረን እንድናጠነክር ያስፈልጋል። ሰንበት ተማሪዎቹ ተመርቀዋል። ጸጥታ ኃላፊዎቹ ተመርቀዋል። ምንጣፍ የሚያነጥፉ ወጣቶች የተለየ ልብስ ለብሰው በመላው ኢትዮጵያ እነዚህ ልጆች ሲቪላ ያስጠቀቻቸው ቤተክርስቲያን እግዚአብሔር አስነስቷቸው በመላው ኢትዮጵያ ዛሬ ምንጣፍ እያነጠፉ እግዚአብሔር እየሰገዱ እየወጠፉ እየተነሱ ያከብራሉና ቅድም ተብሏል። ግን ምንጣፍ በማንጠፍ ብቻ አትለዩ፣ ከቤተክርስቲያን አትለዩ። ወደ ቤተክርስቲያን በበዓላት ሆኑ ተገኝታችሁ ቤተክርስቲያኗን ምን ልቃሽ ችግር ምንድነው ማለት ነውና ወደ መድኃኒዓለምን አስታውሳለሁ ሲሰራ ወደ መድኃኒዓለም ኮሚቴው ቤተክርስቲያን ሲሰራ ሌሊት በጨለማ ብረት ጭነው አራግፎ ሰው እንዳያያቸው ቀስሎ እንዲሄዱ ባለሀብቶች ነበሩ። የሚገርም እኮ ነው። እዚህም ይኖራል እንደዚህ ያለ ኮሚቴውን ከችግር አላቁ አመጣችሁ ሲሚንቶ እንዳታችሁ ሂዱ፣ አመጣችሁ ብረቱን እዚህ ለፍታችሁ አስቀምጣችሁ ሂዱ። እግዚአብሔር በረከት ይሰጣችኋል። እግዚአብሔር ቀድሞ ከነጋዴ ጋር ነጋዴ ከግብሩ ጋር ገበሬ ነው እና ይህ ቤተክርስቲያን በፍጥነት አልቃል ካሁን በኋላ ከባዱ ስራ ተሰርቷል እና ተመካጉ ይሆን ሙላ ኮሚቴ እንድትረዱ ነው። ሰላም በልቡናችን ያሳድርብን። ሰላም ያዋለን፣ ሰላም ያሳድረን። ለዚህ ዕለት ለዚህ ዓመት በሰላም ያደርሰን። አባታችን ሆይ በሰማያት የምትኖር